የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። ዛሬም ደግሞ በእንደዚህ ፍቃድ በእንደዚህ ሁኔታ እንድንገናኝ እግዚአብሔር ቃሉን ሊያካፍለን ሊያንጸን ሊያበረታን ስለወደደ በዚህ በመጨረሻው ዘመን የሚያንሸራትት የሚያጠፋ ከቤቱ የሚያስኮበልል ከእግዚአብሔር ጭራሽ የሚያስወጣ ብዙ ነገር አለ። ግን የእግዚአብሔር ቃል ደግሞ ከሱ ይበልጣልና ሼር እንድንደራረግ መንፈስና ሕይወት ስላለበት ሊመክረን ስለፈለገ እግዚአብሔር ዛሬ አንድ ነገር ይለናል። በሁለተኛ ጴጥሮስ 2:19 ላይ እንደዚህ የሚል ቃል አለ። እነርሱ ራሳቸው የጥፋት ባሪያዎች ሆነው ሳሉ ሌሎች ነፃ ትወጣላችሁ እያሉ ተስፋ ይሰጧቸዋል ይልና ዋናው ጥቅሷችን ነች። ሰው ለተገዛለት ለዚያ ነገር ባሪያ ነው ይላል። ስሙ ለዘላለም የተባረከ ይሁን። ለምን ይሆን ተገዝተን ያለ ነው? ዓለም አሸንፋን ይሆን? ብቻችንን ስንሆን እንደ ዮሴፍ ብቻውን በሆነ ጊዜ ከንብረቱ ሁሉ ሰጥቶኛል፣ ያልሰጠኝ አንቺ ነው። ብቻውን ነበረ። ከሴቷ ጋር ግንኙነት ማድረግ ይችል ነበረ ግን እግዚአብሔር ከሱ ጋር ስላለ እግዚአብሔርን ፈሪ ስለሆነ ብቻውን ማድረግ እየቻለ ነገሩን አላደረገውም። ከሴቷ ጋር አልተኛም። እኛስ ለምን ይሆን ተገዝተን ያለ ነው? ሰው ለተገዛለት ነገር ለዛ ባሪያ ነው። ለእግዚአብሔር ቃል ተገዝተናል። ለእግዚአብሔር መንፈስ ተገዝተናል። ለእግዚአብሔር ሕልውና ተገዝተናል። ቸርች ብቻ ስንሄድ ነው የእግዚአብሔር ነገር የሚታየን ነው ወይንስ ብቻችንን በሆንን ጊዜ ኦፖርቹኒቲው በመጣልን ጊዜ በአጭር መንገድ በሙስና በኃጢአት መንገድ ምን በልጽግበት ከፍ ምንልበት የተለያዩ ኦፖርቹኒቲ ሲመጡ ሲሰጡን እናደርገዋለን ወይንስ እንደ ዮሴፍ ጠንክረን እናልፋለን? ወይንስ በእግዚአብሔር ጸጋ ነገ እግዚአብሔር ምን ይለኛል እግዚአብሔር ያስደስተዋልን እንላለን? ምን ይሆን ባርነት ሆኖብን ያለ ነው? ስሙ ለዘላለም የተባረከ ይሁን። በሮሜ 1:1 ላይ ደግሞ እንደዚህ ይላል የእግዚአብሔር ቃል ሲናገር ጳውሎስ ይልና የክርስቶስ ኢየሱስ ባሪያ ሃሌሉያ ሐዋርያ ሊሆን የተጠራ ይልና ለእግዚአብሔር ወንጌል የተለየ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እግዚአብሔር ጠርቶናል ለሱ እንድንይ ከዓለም አውጥቶ የዓለምን ስርዓት ከውስጣችን አውጥቶ ለእግዚአብሔር እንድንሆን በክርስቶስ ኢየሱስ መርጦናል። ስለዚህ ዛሬም የሚነግረን እግዚአብሔር ዛሬም የሚመክረን ምንድነው? ለእግዚአብሔር እንድንለይ ይፈልጋል። ዓለም ብዙዎችን እየወሰደች ነው። ዓለም ብዙዎችን የበለጸጉ ይመስላሉ ግን ባዶ ናቸው። የተሳኩ ይመስላል ግን ባዶ ናቸው። ኢየሱስ ክርስቶስ ስሙ ለዘላለም እግዚአብሔር ማበልጸግ አቅቶት አይደለም። እግዚአብሔር ግን በፈተናው ስንወድቅ ደስ አይለው። የእግዚአብሔር አምሳል ሲወድቅ አሁንም በክርስቶስ ድኖ ስሙ ለዘላለም የተባረከ ይሁን። እህቴ ወንድሜ በዚህ ዘመን ጠንክር። በዚህ ዘመን በጸጋው ታመን። በጸጋው ላይ ተደገፍ። ብዙ የሚጥሉ ነገሮች አሉ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ብቻችንን በሆነን ጊዜ እንዴት ነን? ከሰው ጋር ሳይሆን ይሄ ሞራል የሚይዘን ይሄ ቸርች ስንሄድ ከሰው ጋር እንደዚህ ምናምን ሲጸልይ ምናምን የምንኖር ሰው እሱ ይቀመጥና ብቻችንን ስንሆን እንዴት ነን? ሌሊት ብቻችንን እናንተ ወጣቶች ስልክ ስትመለከቱ እንዴት ነን? ዓለም ትስበናለች። ግብፅ ይመጣብናል መልሶ። ስልክ ስንመለከት በትንሹ ልውረድና ስልክ ስናይ እንዴት ነን? የዓለም ነገር ስናይ ያቅበጠብጠናል ወይንስ በእግዚአብሔር ጸጋ እናልፈዋለን? የእግዚአብሔር ጸጋ እንዲጨምርልን እንጸልይ ወንድሜ። ዓለም ሳትፈልጋት በዙሪያችን ትሽከረከራለች። ገና ስልክ ስትከፍት ፖርኖግራፊዎች በጣም ይመጣሉ። ለምን ልቅ ስለሆነ እንዳንጠለፍ እግዚአብሔር ዛሬ ጸጋውን ያብዛልን። መንፈስ ቅዱስ ጉብኝት በሆነ ጊዜ ከምንገሰጽነን ወይንስ የእግዚአብሔር መንፈስ ከሚሰራብን ሰዎች መካከል? የእግዚአብሔር መንፈስ ሊጎበኝ ሲመጣ የእግዚአብሔር መንፈስ በህልውናው ሲመጣ አንዳንዶች ይገሰጻሉ፣ ይቆጣል የእግዚአብሔር መንፈስ። ለምን ብትሉ ያላቸው ህይወት ድነው በዓለም የሚመላለሱ አሉ። ድነው የመዳን ነገር የማይታይባቸው አሉ። ከነሱ መሃል ነን ወይንስ እግዚአብሔር ሊሰራብን ከሚፈልግ ሰዎች ነን? ይሄ ዓለም ክፉ ነው። ይሄ ዓለም ጨለማ ነው። ይሄ ዓለም ብዙዎችን ይወስዳል፣ ብዙዎችን ያጃጅላል። ብዙዎችን እንደ ውሃ እንደ ጨው ሄደው ሟምተው የቀሩ አሉ። ዛሬ ግን እግዚአብሔር ይመክረናል። እንደዚህ ነው። ሰው ለተገዛለት ነገር ለዛ ባሪያ ነው። ምን ይሆን ተገዝተን ያለ ነው? እግዚአብሔር ገዝቶናል። ለእግዚአብሔር እንሁን። እግዚአብሔር ይሰራብናል። እግዚአብሔር ይጠቀምብናል። ግድ የላችሁም። እግዚአብሔር የሌለ ይመስላል አይደለ? በአጭር መንገድ ብዙዎች ሲሳኩ፣ ብዙዎች ፍንጥቅ ላጥላጥ ብለው ከፍተኛ ደረጃ ላይ ሲደርሱ እግዚአብሔር የሌለ ይመስላል። ግን የእግዚአብሔር ክንድ የመጣች ጊዜ የዛኔ መገሰጽ ይሆን ወይንስ መበርታት ይሆን? ለምን ይሆን ተገዝተሽ ያለሽው? ለምን ይሆን ተገዝተን ያለ ነው? እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ስምህ ለዘላለም የተባረከ ይሁን። እግዚአብሔር አባት ሆይ በናዝሬቱ ጌታ በኢየሱስ ክርስቶስም ለአንተ እንድንወግን
የእግዚአብሔር ወገንተኝነት እንድንሆን ለእግዚአብሔር እንድንጨክን እግዚአብሔር ጸጋ ያበርታን። እግዚአብሔር ነፍሳችንን ጸጋ ይቆጣጠራት። ዓለም ሳይሆን ጸጋ፣ ቅድስና እግዚአብሔር አባት ሆይ እርም ሳይሆን እግዚአብሔርን መፍራት፣ እርም ሳይሆን የእግዚአብሔር ቅድስና ነፍሳችን እግዚአብሔር ምን ይላል ነገሩን ካደረግነው በኋላ እግዚአብሔር ምን ይላል ሳይሆን ነገሩን ከመተግበራችን በፊት እግዚአብሔር ይደሰት ይሆን አይደሰት ይሆን? የማይደሰተው ከሆነ ማለፍ እንድንችል የእግዚአብሔር ጸጋ ይብዛልን፣ የእግዚአብሔር መንፈስ ይብዛልን። በጽድቅ በቅድስና እግዚአብሔርን በመፍራት እንድንመላለስ የእግዚአብሔር መልክ በእኛ ላይ እንዲታይ፣ በልጁ የኢየሱስ ክርስቶስ መልክ በእኛ ላይ እንዲታይ እግዚአብሔርን ፈሪዎች አድርገን የእግዚአብሔርን ቃል የምንፈራ አድርገን ከዓለም ጋር የምንስማማ ሳይሆን ከእግዚአብሔር ጋር የምንስማማ እንዲሆን እግዚአብሔር አባቶች ጸጋ ይብዛልን፣ ጸጋ ያግዘን። ዓለም አታጥፋን። በጌታ በኢየሱስ ክርስቶስም የእግዚአብሔር ጸጋ ያበርታን። እግዚአብሔር ስምህ ለዘላለም የተባረከ ይሁን። ስለምታገዘን ስለምትደግፈን እናመሰግናለን። ሳምንታችሁ ይባረክ፣ ጊዜያችሁ ይባረክ። በእግዚአብሔር ጸጋ መመላለስ ይሁንላችሁ። የእግዚአብሔር ጸጋ ይደግፋችሁ። ክብር ሁሉ ለእግዚአብሔር ለአምላካችን በጌታ በኢየሱስ ክርስቶስ ይሁን። አሜን።